መልእክት ነው እየተማርን ያለ ነው። የዕብራውያን መልእክት እጅግ በጣም ደስ የሚል ከመልእክቶቹ ሁሉ አባታችን ቅዱስ ጳውሎስ የላከው መልእክት በጣም የሚያስደስት መልእክት፣ እጅግ በጣም የሚገርም መልእክት፣ በተለይ ስለ ሚስጥረ ሥላሴ፣ ስለ ሚስጥረ ስጋዌ፣ ስለ ሰው እንደው አምላክ ሰው ስለሆነበት ሚስጥር በጣም አብዝቶ የሚናገርበት ክፍል ነው። የፈጠንኩ ይመስለኛል። ትናንትና ከትናንት ወዲያ ምዕራፉን የተወሰነ ያለ ማስኬድ ያለው ያልገባችሁ ነገር ካለ እያነበባችሁ ጥያቄ እንድጠይቁኝ አደራችሁን። እኔ ዝም ስለምትሉኝ ነው ማልገባው። ጥያቄ ካላችሁ ግን እገባለሁ ነው። ሌላው ይሄ ዝም ብሎ የሆኑ ጥያቄዎች ባንጠያየቅ ደግሞ ደስ ይለኛል። ዝም ብሎ የሚባሉት ማይጠቅሙ ጥያቄዎች፣ በቃ ማይጠቃቅሙ ጥያቄዎች አሉ አይደለም። እዚህ ግባ ማይባል ጥያቄ በህይወታችን ውስጥ ለውጥ ማያመጣ። አሁን ለምሳሌ ይሄ በቃ ይሁን ተፈጥሮ ብቻ ግን የሆነ ስላለው ንፋስ በቀኝ ነው በግራ ነው የሚነፍሱ አይነት ጥያቄዎች፣ በቀኝም በግራ የሚንፈስ ዋናው ነገር ግን ነፋሱ ህይወት ይሰጣል የሚለውን ተቀብሎ መቀጠል እየቻለ እንደነዚህ አይነት ጥያቄዎች ላይ የምናተኩር ከሆነ ትንሽ ጊዜ ማባከን ይመስለኛል ለእኔ አሁን ላይ። ስለዚህ ምንድነው የምናደርገው? መሰረታዊ የሆኑ የመጽሐፍ ቅዱስ ጥናት ላይ ያተኮሩ። እስኪ መጽሐፍ ቅዱስ ክለጡ፣ ጥያቄ አውጡ። ስለማታነቡ ነው እንጂ መጽሐፍ ቅዱስ ስታነቡ ጥያቄ ይፈጥርባቸዋል። እነዛን ጥያቄዎች ጻፏቸው። እነዚህን ጥያቄ መጠየቅ ህይወት ነው። የሰው ቁመት በምን ያድጋል በምን አያድግም የሚል አይነት ነገር ምን አገባን? አጭርም ረዥምን፣ ወፍራም ቀጭን፣ በቃ አይመለከተንም። ያ የተፈጠርንበት ጉዳይ ነው። ዋናው ነገር ህይወት የሚሆነው ጉዳይ ላይ ግን በጣም አተኩረን እንድንሰራ አደራ ማለት እፈልጋለሁ። በቃ እሱ ነው ለውጥ የምንለው። ይሄ የንግግር የስነ ምግባር ልጆቻችሁን ነገ ታሳድጋላችሁ። ነገ ጉድ ነው የምትሆኑት። ልጆቻችሁ ጥያቄ ጠይቋሉ። የሚመጣው ትውልድ ጠያቂ ትውልድ ነው። ዓለምን በዛው ልክ የከፋች ናት የምትሆነው። ድሮስ እሺ መጽሐፍ ቅዱስ ያለበት ቤት ላይ ምናልባት ሰንበት ትምህርት የሚሄዱ መጽሐፍ ቅዱስ ይጠይቃሉ። አሁን ሶሻል ሚዲያው በመጽሐፍ ቅዱስ የተሞላ ነው። ሌላ ቤተ እምነቶች ጠንክረው እየሰሩ ስለሆነ ጥያቄ ይጠየቃሉ። ያኔ ስትጠየቁ ዱዳ ከምትሆኑ ከአሁኑ ጀምሮ መጽሐፍ ቅዱስ ማንበብ። ልጃችሁ መጥቶ ጠይቋችሁ መልስ ሲያጣ ሃይማኖት ቀይሮ ከምትበሽቁ ከአሁኑ የምትመልሱትን መልስ ተዘጋጁ። የልጆች እናትና አባት ስለምትሆኑ ነጋችሁ አስከፊ ነው የሚጠብቃችሁ። ልጆች ያድጋሉ፣ ሲጠይቋችሁ ዱዳ ትሆናላችሁ። ዱዳነት ጥሩ አይደለም። እንደዛ አይነት ነገር በጣም አደጋ አለው። ስለዚህ ዛሬ የምታጠኑት መጽሐፍ ቅዱስ እናንተ ሃይማኖት ላትክዱ ትችላላችሁ። ከእናንተ በኋላ የምታፈሩትን ልጅ ግን የሚያስተምርላችሁ መምህር እንዳሁኑ ዘመን ላታገኙ ትችላላችሁ። እንዳሁኑ ወቅቱ በጣም የከፋ ስለሚሆን ሰው መልካም ነገር ላይ ከሚያሳልፍ መጥፎ ነገር ላይ ማሳለፍ የሚጠቅሙ ስለሚመስለው ወደዛ እያደላ ነው። ለቤታችሁ እናንተ ናችሁ የምትኖሩት። እምነት የሚኖራችሁ እናንተ የምታስተምሩ ስትሆኑ፣ ስለዚህ ራሳችሁን አብቁ ነው። መጽሐፍ ቅዱስ ግለጡ፣ አንብቡ። ቢያንስ በቀን አንድ ምዕራፍ ጥያቄ አውጡ። እስኪ እንዲህ ልጠየቅ እችላለሁ ብላችሁ አውጡ ጥያቄ። እንደዚህ አይነት ጥያቄ ቢመጣብኝ እንዴት እመልሳለሁ ብላችሁ ራሳችሁን ጠይቁት። መጽሐፍ ታገላጡ እሺ፣ እንጂ ይሄ የትርፍ ሰዓት ጊዜ እኮ አይደለም። አሁን የትርፍ ጊዜ ጨዋታ የምንጫወት የሚመስለው ሰው አለ። የትርፍ ሰዓት ትርፍ ጊዜ የሚባል የለን። እንዳያችሁት ነው አይደለ? ነፍስ ይማር መቄዶንያ ላይ ያለው ወንድማችንን በቃ በደህናው ጊዜ ሰው ሲሞት እንደዚሁ ትሸኛላችሁ፣ በመቃብር ተደርጋችሁ ሳጥን ውስጥ ወደ አፈር ትገባላችሁ። የሚቀረው ትውልድ ሰው ልጅ ወልዶ እኮ 80 ዓመት ከልጁ ጋር አብሮ የሚኖር የሚመስለዋል። ባለቻችሁ 1 ዓመት ውስጥ ልጃችሁ ማብቃት ካልቻላችሁ እናንተ በህይወት ባትኖሩ ልጃችሁ ማን ይጠብቋል? በደህና ጊዜ ያስተማራችሁ ትምህርት ነው ልጅን የሚጠብቀው። የምታሳድጉትን ነገ የምትመሰርቱት ቤት ላይ ሴቶች ለባሎቻችሁ ታማኝ የምትሆኑት ኔክስት መጽሐፍ ቅዱስ ስናነብ፣ ባል ለሚስቱ የሚታመነው መጽሐፍ ቅዱስ ሲያነብ፣ ልጆቻችሁን በስነ ምግባር የምታሳድጉት መጽሐፍ ቅዱስ ስናነብ፣ ነጋዴ ሆነን ስንነግድ ፈሪሃ እግዚአብሔር ኖሮን ትርፍ ሳናግበሰብስ የምንሄደው መጽሐፍ ቅዱስ ስናነብ። ስለዚህ ለመልካም ነገር መሯሯጥ መቻል አለብን። ለመልካም ነገር ወጥቶ የሚነግደው እግዚአብሔርን አምኖ ወደ ቤት ነው። ስለዚህ እንደዚህ አይነት ነገር ስለሆነ መጽሐፍ ቅዱስ በደንብ አንብቡና ዝም ብሎ ጥያቄ ከምንጠያየቅ ቁም ነገር ያለው ነገር ላይ ያተኮረ ህብረታችን፣ ወንድም እህትነታችን ያጠነከራል ነገር ላይ እንማማራለን። እግዚአብሔር አምላክ እንደ ምሕረቱ ይጠብቀን። ነጠላ አላጣፋው አይታችሁ ከሆነ ምክንያቱም ነጠላ በዚህ ወቅት ላይ ምን ስለማይጣፋ ወይም መስቀለኛ ስለማይደረግ ከዚህ ሰዓት ጀምሮ
ሁለተኛ አናማትብም። ምክንያቱም የማናማትበው መስቀልን ተጸይፈን ሳይሆን በቃል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እንላለን። የማናማትብበት ምክንያት ይቺ ሳምንት መከራውን አስበን ዓርብ ዕለት ስቅለቱን የምንቀበልበት መሆኑን የሰው ልጆች በምን አይነት ዓለም ውስጥ ይኖሩ እንደነበረ እና ከትንሣኤ በኋላ ደግሞ መስቀል መመኪያችን መሆኑን የምንገልጥበት መሆኑን እንድናስብ ስለሚያደርገን ይሄ ስርዓት ነው። ሰው ቢያማትብ ኃጢአት ነው አይደለም። የሆነ ሰው መስቀለኛ አድርጎ ለብሶ ቢሄድ ኃጢአት ነው አይደለም። የሆነ ሰው ቤተክርስቲያን በራፍ ላይ ሄዶ ተሳልሞ ቢሰግድ ኃጢአት ነው አይደለም። እንደ ኃጢአተኛ እንደ ወንጀለኛ አትዩ። በሕማማቱ ሰው ሰላም ቢባባል ኃጢአት ነው አይደለም። ለምንድን ነው ግን ሰላም ማንባባለው ስንል ምን ይሁዳ ስሞ ማሳለፉን እያሰብን ለምንድነው ማናማትበው ስንል በቃላችን የእግዚአብሔርን ስም እንጠራለን እንባርካለን፣ ግን መስቀል ዓርብ ዕለት ተሰቅሎልናል። ይቺ ወቅት የሕማማቷ ወቅት የሰው ልጆች በጉጉት የክርስቶስን መምጣት የጠበቁበት ወቅት ስለሆነ እነሱ በጨለማ ሆኖ ያዩትን ነገር እኛ እያሰብነው የክርስቶስን በመስቀል ላይ ተሰቅሎ የሰው ልጅ ማዳኑን የምንጠባበቅበት ልክ እንደነ አዳም የተጠባበቁትበትን ወቅት የምናስብበት 5500 ዘመን የጨለማ ወቅት ምን ይመስል እንደነበረ የምናስብበት ነው። ግን አልዳናችሁም፣ ድነናል። የአዲስ ኪዳን ልጆች ነን። ስለዚህ ወቅቱን እንዴት የሰው ልጅ ይጠብቅ እንደነበረ ምን እንደተከፈለልን የሰጠን በጸጋ እንዲሁ ያለ ዋጋ እኛ ሳንበቃ በጸጋው ያዳነን በፍቅሩ ያዳነን አምላክ ምን አይነት ጨለማ ውስጥ እንደነበረና ከየት እንዳወጣን የምናስብበት ስለሆነ ነው እንጂ ኃጢአት የሆነ ነገር ምንም የለም። ስለዚህ ኃጢአት ብላችሁ እንዳታስቡ እሺ። ኃጢአት አይደለም። እግዚአብሔር አምላክ ከሁላችን ጋር ይሁን። የአባታችን የጳውሎስ አምላክ ከሁላችን ጋር ይሁን። የሐዋርያት አባት ከሁላችን ጋር ይሁን። እግዚአብሔር አምላክ በምሕረቱ በቸርነቱ ያስበን። እግዚአብሔር አብን፣ እግዚአብሔር ወልድን፣ እግዚአብሔር መንፈስ ቅዱስን አንድ አምላክ ብለን አምነን የቅዱስ ጳውሎስ መልእክት ለዕብራውያን የተላከውን ምዕራፍ 3 እንጀምራለን። እግዚአብሔር አምላክ ከሁላችን ጋር ይሁን። ከቁጥር 1 ጀምረን እስከ 6 ድረስ ያለውን እናነባለን። ሁላችሁም እንኳን ሰላም መጣችሁ። እግዚአብሔር አምላክ ይጠብቀን። እግዚአብሔር አምላክ እውቀት እንድንይዝ ያርገን። በፍቅር በአንድነት እንድንተሳሰብ ጾሙን ጾም ያርግልን። እግዚአብሔር አምላክ እንደ ምሕረቱ እንደ ቸርነቱ ስለ ቅዱሳን የገባላቸውን ቃል ኪዳን አስቦ ቃል ኪዳኑን ይፈጽምልን ዘንድ የእሱ ቅዱስ ፈቃድ ይሁን። እንደ ኃጢአታችን እንደ በደላችን ሳይቆጥር ስሙን እንድንጠራ ቅዱስ በሆነበት ቦታ እንድንሰባሰብ እና የአባታችን የቅዱስ ጳውሎስን መልእክት እንድንሰማ ያደረገን እግዚአብሔር አምላክ ስሙ የተመሰገነ ይሁን። ምዕራፍ 3 ከቁጥር 1 ጀምሮ እስከ 6 ድረስ ያለውን እንማራለን። ከስር የምትጽፉ እህቶች ሁሉ የቅዱስ ጳውሎስን በረከት እግዚአብሔር አምላክ ያድላችሁ። የምሰሙትን ሁሉ ለቅዱስ ጳውሎስ በገባለት ቃል ኪዳን እግዚአብሔር አምላክ ለይቅርታ ያስባችሁ። በመንግስቱ በመጣ ጊዜ ያስበን። ለሀገራችን ሰላም፣ ፍቅር፣ አንድነትን፣ ለታመሙት እግዚአብሔር አምላክ ፈውስን፣ ለሞቱት እረፍትን እንዲሰጣቸው እግዚአብሔር አምላክ ስሙ የተመሰገነ ይሁን። እንጀምራለን። የሚያስተምር እግዚአብሔር አምላክ ነው። እኛ ልጆቹ ደግሞ እንማራለን። እንዲህ በማለት ይጀምራል። ከቁጥር 1 ላይ ቅዱስ ጳውሎስ ለዕብራውያኖች እየነገራቸው ያለው እናንተ እየተጠራጠራችሁት ያላችሁት ይሄ ከሙሴ በታች ነው ብላችሁ ያሰባችሁት ከመላእክትም ማነሰ ያላችሁት ስለ ሰውነቱ የተቀበለው ነው እንጂ ስለ አምላክነቱማ እኮ እሱ ዓለምን ሁሉ አስቀድሞ የፈጠረ በቃሉ ምድርን የዘረጋ ዓለማትን ሁሉ ፈጥሮ የሚያሳልፍ እግዚአብሔር አምላክ ነው። ስለዚህ ያላወቃችሁትም እና ወደ ቀደመ ስህተታችሁ እንዳትመለሱ ብሎ የወቀሳቸው በእነዚህ በሁለት ምዕራፍ እንደቆየ አይተናል። መላእክት የሚሰግዱለት እንጂ እሱ የሚሰግድላቸው አይደለም። መላእክትስ ለመታዘዝ ተፈጥሯል፣ የሚያዛቸው ነው እንጂ የሚታዘዝ አይደለም እያለ ራሱ ቅዱስ ጳውሎስ የዕብራውያን ሰዎችን በጣም አድርጎ ይወቅሳቸዋል። በተለይ ደግሞ ስለ መገረዝ፣ ስለ ቀደመ የኦሪት ሕግ የሚያስቡ በኦሪት ውስጥ ለመመላለስ የሚያስቡት እነዚህን ሁሉ እየወቀሳቸው በአዲስ ኪዳን የተደረገልንን የመዳን ስራ እንዲያስተውሉ እና የመስቀሉን ውለታ በመስቀሉ ላይ የተደረገልን የማዳን ስራ እንዴት ማሰብ እንደሚገባቸው ያሳውቃቸዋል ማለት ነው። ስለዚህ በዚህ በምዕራፍ 3 ይህንኑ ነገር ይደግምላቸዋል። እግዚአብሔር አምላክ ይርዳን። እኛ እናነባለን፣ አምላክ ደግሞ የምናነበውን የምንሰማውን ከነፍሳችን ጋር ያዋህድልን። ከቁጥር 1 ላይ እንደዚህ ይላል፣ ስለዚህ ከሰማያዊ ጥሪ ተካፋዮች ሆናችሁ። ከሰማያዊ ጥሪ ሲል እግዚአብሔር አምላክ ሰማያዊ መሆኑን ሲነግረን ምድራዊ ብቻ እንዳልሆነ፣ ምክንያቱም ምድራዊ አድርገው የሚያስቡ ስለነበሩ ጥሪው ከሰማያዊው ዙፋኑ በሰማይ ከሆነ ዓለማት ከመፈጠራቸው በፊት ከነበረው ደግሞ ካለው ደግሞ ከሚኖረው አልፋና ኦሜጋ ከሆነው እንደሆነ ሲያስታውሳቸው፣ ስለዚህ ከሰማያዊ ጥሪ ተካፋዮች የሆናችሁ
ቅዱሳን ወንድሞቼ ሆይ ይላል። እንግዲህ ቅዱስ ጳውሎስ በሙሉ መልእክቶቹ ላይ ቅዱሳን ብሎ የሚጠራቸው በክርስቶስ ያመኑትን የአዲስ ኪዳን ልጆች የሆኑትን ከኦሪትም ወጥተው ከጣዖት አምልኮትም ወጥተው በአንዲቷ ቤተክርስቲያን ውስጥ የሚያልፉትን በጠቅላላ ቅዱሳን እያለ ይጠራቸዋል። ወንድሞቼ ይላል። ወንድምነቱ በክርስቶስ አንድ ስለሆኑ የጥምቀት ልጆች አንድ ስለሆኑ በክርስቶስ ክርስቲያን ስለተባሉ ወንድሞቼ ሆይ በማለት ይጠራል። የሃይማኖታችንና ሐዋርያና ሊቀ ካህን ኢየሱስ ክርስቶስን ተመልከቱ ይላል። የሃይማኖታችንን ሐዋርያና ሲል የሃይማኖታችን ምን የሃይማኖታችን ምን መስራች በማለት ይናገራል። ኢየሱስ ክርስቶስ ምን ይችን ቤተክርስቲያን ምን ብሏታልና መስርቷታልና። ሊቀ ካህናት ሲል የሐዋርያት ምንድን ነው? ሊቀ ካህን ነው። የሁሉም በዓለም ላይ ላሉ ሁሉ ምንድን ነው? ሊቀ ካህን ነው። የቀደሙት ሊቀ ካህንነታቸው የስጦታ ወይም የጸጋ ሲሆን የክርስቶስ ሊቀ ካህንነቱ ግን የምኑ ነው? የባህሪው ነው። ምክንያቱም ማንም ሰው ማንም ፍጡር ወይም ደግሞ ማንም ሊቀ ካህንነትን ለክርስቶስ ሊሾሙ አይችልምና ወይም ሊቀ ካህንነትን ሊሰጡ አይችልም። ስለዚህ ክህነቱ የምንድን ነው? የባህሪው ነው። የባህሪ ማለት ምንድን ነው ስንል ያልተሰጠው የራሱ የሆነ ማለት ነው። የራሱ የሆነ በቃ ሲኖር ጀምሮ አብሮት የኖረ ማለት ነው። እሱ በነበረበት ዘመን ሁሉ አብሮት የሚኖር እሱ ባለበት ዘመን ሁሉ ደግሞ ምን የሚል አብሮት የሚኖር ማለት ነው። ስለዚህ የባህሪው መሆኑን በደንብ አድርገን ልናውቅ ይገባል። ለዚህ ነው የሃይማኖታችን ሐዋርያና ሊቀ ካህን ኢየሱስ ክርስቶስን ተመልከቱ አለ። ስለዚህ ኢየሱስ ክርስቶስ ምድራዊ ብቻ አይደለም። ምክንያቱም ከእመቤታችን ብቻ ነው የተወለደው ብላ አቅለው ይህ የማርያም ልጅ አይደል እንዴ? ይህ የእንጨት ሰሪው የዮሴፍ ልጅ አይደል እንዴ? ወንድሞቹስ እነዚህ አይደሉም እንዴ? እያሉ ክርስቶስን ከነቢያትም አሳንሶ ይመለከቱ ስለነበረ ስለዚህ ከሰማያዊ ጥሪ ተካፋዮች የሆናችሁ በማለት የክርስቶስ አመጣጡ ሰማያዊ ዙፋኑን በሰማይ እንደሆነች እሱ ከእግዚአብሔር አብ ጋር ከእግዚአብሔር መንፈስ ቅዱስ ጋር እኩል የሚመለክ መሆኑን ያስቀምጣል። ስለዚህ ኢየሱስ ክርስቶስን ተመልከቱ በማለት ያዛል ማለት ነው። ሙሴ ደግሞ በቤቱ ሁሉ የታመነ እንደሆነ እርሱ ለሾመው የታመነ ነበረ አለ። ሙሴ በቤቱ ምን ያለ በሁሉ የታመነ እስኪ እናንብበውና ትርጓሜው እናያለን። ሙሴ ደግሞ በቤቱ የታመነ እንደሆነ እርሱ ለሾመው የታመነ ነበረ። ቤት የሚያዘጋጀው ከቤቱ ይልቅ የሚበልጥ ክብር እንዳለው መጠን እንዲሁ እርሱ ከሙሴ ይልቅ የሚበልጥ ክብር የተገባው ሆኖ ተቆጥሮለታል። እያንዳንዱ ቤት በአንድ ሰው ተዘጋጅቷልና ሁሉን ያዘጋጀ ግን እግዚአብሔር ነው። ሙሴም በኋላ ስለሚነገረው ነገር ምስክር ሊሆን በቤቱ ሁሉ እንደ ሎሌ የታመነ ነበረ። ክርስቶስ ግን እንደ ልጅ በቤቱ ላይ የታመነ ነው። እኛም የምንደፍርበት የምንመካበት ተስፋ እስከ መጨረሻ አጽንተን ብንጠብቅ ቤቱ ነንና በማለት ይናገራል። ስለዚህ እዚህ ጋር ስንመለከተው ንጽጽራዊ የሆነ ትምህርት ቅዱስ ጳውሎስ ለዕብራውያኖች ይልክላቸዋል። እንደምታስታውሱት የቀደሙትን በተለይ አስቀድመው ሰማዕት የሆኑትን እነ እስጢፋኖስን እነ ያዕቆብን ሌሎችንም ሐዋርያት እነ ጴጥሮስ እንዲታሰሩ ምክንያት ምናምን የሆናቸው ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲሁም የእሱ ተከታይ የሆኑ የሙሴን ሕግ ልትሽሩን የመጣችሁት በማለት ሙሴን ከፍ በማድረግ ክርስቶስን በማሳነስ ይንቀሳቀሱ ነበረ። ስለዚህ ቅዱስ ጳውሎስ በዚህ ትምህርቱ ላይ ሁለቱን ያነጻጽራቸዋል። ማንና ማንን? ክርስቶስንና ሙሴ። ክርስቶስንና ሙሴን ምን ይላል? በዚህ ከቁጥር 1 እስከ 6 ባለው ላይ በምዕራፍ 3 ላይ ንጽጽራዊ የሆነ ትምህርት ይሰጣቸዋል። ምን ማለት ነው? ከሰማያዊ ጥሪ ተካፋዮች ሆናችሁ ሲላቸው ሰማያዊ ጥሪ የሚለው ወደ ክርስትና ሃይማኖት መጠራት ሲሆን ስለ ሁለት ነገሮች ሰማያዊ ጥሪ በማለት ያነሳል። የመጀመሪያው ጥሪው ኢየሱስ ክርስቶስ ሰማያዊ አምላክ ስለሆነ ሰማያዊ ጥሪ በማለት ይናገራል። ሁለተኛው ተጠሪዎቹ ለሰማያዊ ክብር ወይም ሰማያዊ ለሆነ የእግዚአብሔር ክብር የተጠሩ ስለነበረ ሰማያዊ ክብር ስለተጠሩ ሰማያዊያን በማለት ያስቀምጧል። ለምሳሌ የማርቆስ ወንጌል ምዕራፍ 10 ላይ በማርቆስ ወንጌል ምዕራፍ 10 ከቁጥር 21 ላይ ማርቆስ 10:21 ላይ ከፍታችሁ ብትመለከቱ ያለን ሁሉ ሸጠ ለድሆች ስጥ በሰማይ መዝገብ ታገኛለህ በማለት ምድራዊ በሆነ ኑሯችን የምናደርጋቸው እንቅስቃሴዎች በጠቅላላ ሰማያዊ የሆኑ የማይዝጉ ብል የማይበላው ሌባ በማይሰርቀው መዝገብ እንደሚጻፍልን ያስቀምጣል። ለምን ሲል ሁሉንም እንደ ዋጋቸው ልከፍል በቶሎ እመጣለሁ በማለት የዮሐንስ ራዕይ ምዕራፍ 22 ከቁጥር 12 ጀምሮ እንመለከታለን። ለሁሉም እያንዳንዱ እንደ ስራው ከፍለው ዘንድ
ዋጋው በእኔ ዘንድ አለ በማለት ሰው በምድር የሰራውን ነገር በምድር የዘራውን ነገር በጠቅላላ በሰማያዊ መዝገቡ ያጭዷል፣ ይሰበስባል ማለት ነው። ስለዚህ ሁላችንም ሰማያዊ የሆነ መዝገብ ማስቀመጥ ይኖርብናል። ከዚህ የተነሳ ቅዱስ ጳውሎስ ከሰማያዊ ጥሪ ተካፋዮች ሆናችሁ ሲል የሚጠራን ሰማያዊ ነው፣ የምንጠራውም ለሰማያዊ ክብር መሆኑን ያስቀምጣል። ስለዚህ ይህንን በደንብ አድርገን ልናስብ ይገባል። የሃይማኖታችንን ሐዋርያና ሊቀ ካህን ኢየሱስ ክርስቶስን ተመልከቱ ይላል። ሰው መመልከት ያለበት ወደ ማን ነው? ወደ ማን ነው የሚመለከተው? እስኪ ሰዎች መመልከት ያለባቸው ወደ ማን ነው? ሁላችን በአዲስ ኪዳን ያለን በጠቅላላ ሁላችን ወደ ማን ነው መመልከት ያለብን? ወደ ክርስቶስ፣ ወደ ክርስቶስ። ሁላችንም አይናችን ፊታችን ወደ ምስራቅ ነው የሚሆነው። ሁላችንም በህሊናችንም በእውናችንም በአቋማችንም ማሰብ ያለብን ወደ ቀራንዮ ነው፣ ወደ ክርስቶስ መስቀል ነው። ዓለም ወደ ዳነበት ዓለምን ሊያድን በመስቀል ወደ ተሰቀለ ወደ ክርስቶስ ነው። ስለዚህ የሃይማኖታችንና ሐዋርያ ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ በማለት ክርስቶስን መመልከት እንዳለብን ይናገራል ቅዱስ ጳውሎስ። ለምን? ቅዱስ ጳውሎስ ኢየሱስ ክርስቶስን የሃይማኖታችን ሐዋርያ ይለዋል። ሐዋርያ ማለት እየተዘዋወረ የሚያስተምር ማለት ስለሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሐዋርያት ጋር በነበረው ግንኙነት ውስጥ 3 ዓመት ከ3 ወር ምን ሆኗል ማለት ነው? እየዞረ እችን ምድር ላይ ምን ብሏል ማለት ነው? ከአንድ ቦታ ወደ ሌላ ስላስተማረ ሐዋርያ በማለት የሐዋርያ መጀመሪያ መሰረቱ ለሐዋርያት መሰረት የሆነ ክርስቶስ መሆኑን ያስቀምጣል። ኢየሱስ ክርስቶስ በኢየሩሳሌም እየተዘዋወረ ለ12ቱ ነገድ ስላስተማረ ማለት ነው። ሊቀ ካህን ማለት የካህናት አለቃ ማለት ሲሆን ኢየሱስ ክርስቶስ የአዲስ ኪዳን ካህናት አለቃ መሆኑን ይናገራል። የምን የአዲስ ኪዳን በማለት ይናገራል። ነቢዩ ኢሳያስ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶልናል፣ አለቅነትንም በጫንቃው ላይ ሆኗል በማለት ኢሳያስ 9:6 ላይ አለቅነቱን ይገልጻል ማለት ነው። ስለዚህ የአዲስ ኪዳን ሊቀ ካህን በማለት ክርስቶስን ይናገራል። እንዲሁም ደግሞ 109 መዝሙር 109:4 ላይ እንደ መልከ ጼዴቅ ስርዓት አንተ ለዘላለም ካህን በማለት ከመልከ ጼዴቅ ክህነት ጋር አመሳስሎ ይናገራል። ግን የመልከ ጼዴቅ ክህነቱ ዘላለማዊ አይደለም። የክርስቶስ ሊቀ ካህንነቱ ግን ምንድን ነው? ዘላለማዊ የሆነ ነው። የማያበቃ ሊቀ ካህንነቱን ማንም የማይነጥቀው በሞትም ሊቀ ካህንነቱን የማያጣ ስለዚህ ዘላለማዊ የሆነ ሊቀ ካህንነቱ የሚቀጥል በመሆኑ አንተ ለዘላለም ምንድን ነህ ካለው ካህን ነክ በማለት አስቀመጠው ማለት ነው። ስለዚህ መዝሙር 109 ላይ ክርስቶስ የአዲስ ኪዳን ሊቀ ካህን መሆኑን ያስቀምጣል። ከማን ጋር ወዳድሮት ማለት ነው? በብሉይ የነበረውን ሊቀ ካህን ከመልከ ጼዴቅ ጋር ያመሳስለዋል ማለት ነው። ካህንን ካህን የሚያሰኘው መስዋዕት ማቅረቡ ነው። ስለዚህ አንድ ካህን ክህነቱ ወይም ደግሞ ካህን የሚባለው መስዋዕት ማቅረቡ ነው። ኢየሱስ ክርስቶስ ራሱን ነው መስዋዕት አድርጎ ያቀረበው። ስለዚህ ሊቀ ካህን በመባል ይጣራል። ሐዋርያው መስዋዕቱ ራሱ ክርስቶስ መሆኑን ሲገልጽ፣ እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል በማለት ዕብራውያን ምዕራፍ 9:28 ላይ አስቀምጦታል ማለት ነው። ስለዚህ ወደፊት የምንመለከተው ይሆናል። መስዋዕት አቅራቢው ራሱ ክርስቶስ ነው። መስዋዕት ተቀባዩም ራሱ ክርስቶስ ነው። ስለዚህ መስዋዕቱን የሚያቀርበው ማን ነው? ራሱን ነው። መስዋዕት የሚያቀርበው ራሱ ነው። መስዋዕቱን የሚቀበለው ራሱ ነው ማለት ነው። ስለዚህ አቅራቢ የሚቀርብም ከእንደገና ደግሞ የሚቀበልም ሆኖ ሰው ልጆችን ከአባቱ የሰው ልጆችን ከራሱ የሰው ልጆችን ከመንፈስ ቅዱስ ጋር በአንድ ስልጣኑ ምን ብሏል ማለት ነው? አስታርቆናል። ምን ብሏል? ታርቆናል ብለን ቤተክርስቲያናችን ታስተምራለች። ስለዚህ በአዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን ምን አድርጎ ስላቀረበልን መስዋዕት አድርጎ አቅርቦልናል ማለት ነው። የነ መልከ ጼዴቅስ ግን መስዋዕታችሁ ምን ነበረ ስንል በአዲስ ኪዳን እኛ የምንቀበለውን ከስንዴና ከወይን የተዘጋጀ መስዋዕትን ያቀርቡ ነበረ። ጌታችን ኢየሱስ ክርስቶስ ግን ዘላለማዊ ሕይወት የሚሰጠውን ስጋውን መስዋዕት አድርጎልናል፣ ደሙን መስዋዕት አድርጎልናል። ሞት የማይቆጠርለት አምላክ ሞት እንዲቆጠርለት በስጋው ምክንያት ሞተ በስጋ ተብሏል ማለት ነው። በተለይ በዚህ አሁን ባለንበት ሳምንት ውስጥ በጣም የምንሰማው ይሄ ነው። አጥንቶቼ እስከሚታይ ድረስ ገረፉኝ፣ ስጋዬም ተቆረሰ፣ ደሜም ፈሰሰ፣ እንደሚናጠቅ ውሻ ዙሪያዬን ከበቡኝ እያለ እንግዲህ በደንብ አድርገን እናያለን ማለት ነው። ስለዚህ ኢየሱስ ክርስቶስን ተመልከቱ ሲል ምን ማለት ነው? ኢየሱስ ክርስቶስ የሰዎችን ኃጢአት ለማስተሰረይ
የተቀበለው መከራ እያሰቡ በሃይማኖት እንዲጸኑ ኢየሱስ ክርስቶስን ተመልከቱ በማለት ይናገራል። ሰው ኢየሱስ ክርስቶስን ሲመለከት ለኃጢአት አይገዛም። ሰው ኢየሱስ ክርስቶስን ሲመለከት የተከፈለለትን ዋጋ ያስባል። ሰው ኢየሱስ ክርስቶስን ሲመለከት ከበደልና ከኃጢአቶች ሁሉ ስለሚርቅ ቅዱስ ጳውሎስ ዕብራውያኖችን ወደ ኢየሱስ ክርስቶስ እንዲመለከቱ ያዛቸዋል ማለት ነው። ሙሴ ደግሞ ለቤቱ ሁሉ የታመነ እንደሆነ እርሱ ለሾመው የታመነ ነበረ ብሎ ይናገራል። ቅዱስ ጳውሎስ ሙሴን የሚጠቅሰው ቢጻ ሳይሆን ሙሴ ከክርስቶስ ይበልጣል ብለው ያስተምሯቸው ስለነበረ እና ስለሰበኩ የሙሴን ማንነት የክርስቶስን ማንነት ለመግለጥ ይናገራል ማለት ነው። ሙሴ እስራኤልን በመምራት የታመነ ስለነበረ ባሪያ ሙሴ ግን እንዲህ አይደለም፣ እርሱ በቤቱ ላይ ሁሉ የታመነ ነው በማለት ራሱ እግዚአብሔር አስቀድሞ በስጋ ከመገለጡ በፊት ዘኍልቍ 12:7 ላይ ተናግሯል። ስለዚህ ታማኝ መሆኑን ለተሾመበት ወይም ለተጠራበት ነገር የታመነ መሆኑን ያስቀምጣል ማለት ነው። እርሱ ለሾመው የታመነ ነው ሲል ደግሞ ሙሴ በራሱ ሹመት ያገኘ ሳይሆን ሙሴን የሾመው እግዚአብሔር አምላክ እንዳለ ደግሞ ሲነግራቸው ኢየሱስ ክርስቶስን በማለት ይናገራል። ማን የሾመው የሚል ጥያቄ እንደሚያነሱ ግልጽ ስለነበረ መጀመሪያ ተሿሚው ለይተን ማወቅ ስለሚገባን ነው የተሾመ በማለት የተናገረው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ ሰው ከመሆኑ በፊት በክብር በመለኮታዊ ኃይሉ በዙፋን በነበረበት ሰዓት ላይ ሙሴን ጠርቶ እንደሾመው ያስቀምጣል ማለት ነው። ስለዚህ ሙሴ ለእግዚአብሔር አምላክ ምን ብሏል ማለት ነው? ለእግዚአብሔር አምላክ ታዟል። በሌላ መንገድ ይወናበዱና ግራ ይጋቡ ስለነበረ ሙሴ ታላቅ ነው ብሎ ያስቡ ስለነበረ በዚህ በሐዋርያት ውስጥም የሙሴ ክብር ታላቅ የክርስቶስ ክብር ግን ታናሽ የሆነም ስለሚመስላቸው ገና መንፈስ ቅዱስንም ስላልተቀበሉ እንዲሁም ደግሞ አንዳንዶቹ ነብዩ ሙሴ ነው፣ አንዳንዶቹ ነብዩ ኤልያስ ነው ብለው ግራ ይጋቡ ስለነበረ እንዲሁም ደግሞ አስቀድሞ ደግሞ ሙሴ ከእግዚአብሔር ጋር በተነጋገረበት ሰዓት ላይ የእግዚአብሔር መልኩንና ፊቱን ማየት ይመኝ ስለነበረ ቃል ብቻ ስለሚሰማ እሳት ብቻ አይቶ ይመጣ ስለነበረ እና አስፈሪና አስደንጋጭ የነበረው አለት የሚሰነጥቀውን ድምፁን ፊት እንዲያበራ በጣም በከፍተኛ ደረጃ የሚያንጸባርቀውን እግዚአብሔር አምላክን አናግሮ ይመጣ ስለነበረ ተመኝቶ ስለነበረ በዚህ በደብረ ዘይት ተራራ ላይ ምን ሆናል ማለት ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጦ ምን ብሏቸዋል ማለት ነው? ታይቷል ማለት ነው። ደብረ ታቦር ብለን የምንጠራው በታቦር ተራራ ላይ አምላክ ምን ሆኗል? ተገልጦ ታይቷቸዋል። ኤልያስን ነብይ ነው ኤልያስ ነው ብሎ ይሉ ስለነበረ ኤልያስ ላይ ስልጣን እንዳለው በህይወት ካሉት ላይ ለምሳሌ አምላክ በህይወት ያሉትንና ከሞቱት መሀል ነው። ሙሴን ከሞቱት ኤልያስን በህይወት ካሉ ነው የጠራው። ስለዚህ በህይወት ካሉም በሞት ከተነጠቁት ውስጥም አምጥቶ በእነዚህ ላይ ስልጣን እንዳለው ለማሳየት ሙሴና ኤልያስን ደብረ ታቦር ላይ አምጥቷቸዋል። ሌላም ኤልያስ ነው ላሉትም ኤልያስ እንዳልሆነ ጭራሽ ኤልያስ እንደው ለእርሱ የሚገዛ መሆኑን ሊያሳያቸው፣ ሙሴ ነው ለሚሉት ደግሞ ሙሴን አስቀድሞ የላከው አስቀድሞ እስራኤልን ይመራ የነበረ ይችን ምድር የሰጣቸው እሱ መሆኑን ለማሳየት ሙሴን ደግሞ ከሙታን መሀል ጠርቶታል። ለሙሴ የገባውንም ቃል ኪዳን አሳይቷቸዋል። ይህን ሲያደርግ ደግሞ ይሄ በአስማት ነው ምናምን እንዳይሉ ደግሞ እግዚአብሔር አብ ከሰማይ በሆነው በደመና መልክ ደግሞ መንፈስ ቅዱስ ተገልጦ በአንድነት በእነዚህ ላይ ስልጣን እንዳለው ልጅነቱ የአምላክነቱ የባህሪው መሆኑን ግልጽ አድርጎ አሳይቷቸዋል ማለት ነው። ስለዚህ እስራኤላኖች ዕብራውያኖች ይህን ነገር እንዲያውቁ ሆኗል። ስለዚህ ለሾመው የታመነ ነው ሲል ሙሴ ለተሾመው የሾመው አምላክ ነው ክርስቶስ ነው። ስለዚህ ለክርስቶስ ራሱ የታመነ እንደነበረ ይነግራቸዋል። ሙሴ የሚበልጠው ሳይሆን ሙሴ እንደውም የሚያንሰው የሚታዘዘው የሚሾም ነው እንጂ ክርስቶስን የሚበልጥ አለመሆኑን በዚህኛው ክፍሉ ላይ ይጽፍላቸዋል ማለት ነው። ሌላው ምን ይላል? ቤትን የሚያዘጋጀው ከቤቱ ይልቅ የሚበልጥ ክብር እንዳለው መጠን እንዲሁ እርሱ ከሙሴ ይልቅ የሚበልጥ ክብር የተገባው ሆኖ ተቆጥሯል በማለት ይናገራል። ክርስቶስ ከሙሴ እንደሚበልጥ ለማስረዳት ሙሴ በቤተ ክርስቶስን በግንበኝነት በአናጺነት መስሎ ይናገራል። ስለዚህ ቤት የሚገነባ አድርጎ ሲያስቀምጠው ቤትን የሚያዘጋጀው ከቤቱ ይልቅ የሚበልጥ ክብር እንዳለው መጠን እንዲሁ እርሱ ከሙሴ ይልቅ የሚበልጥ ክብር የተገባው ሆኖ ተቆጥሯል በማለት ይናገራል። ምን ማለት ነው ማለት ነው? ሙሴን ከላከው ይልቅ ከሙሴ ይልቅ ሙሴን የላከው ሙሴ ከመራው ይልቅ ሙሴን የመራው ይበልጣል በማለት ያስቀምጣል። ስለዚህ ግንበኛ አንድ ድንጋይ ሲፈልግ ለመሰረት ሲፈልግ ለህንፃ ሲፈልግ ለምንም ነገር እንደሚያደርግ ሁሉ በሁሉ ላይ ስልጣን ያለው በነቢያት ላይ ሁሉ ስልጣን ያለው ኢየሱስ ክርስቶስ ነው በማለት ያስቀምጣል። የማቴዎስ ወንጌል 17:3 ላይ ክፈቱት። የማቴዎስ ወንጌል 17:3 ላይ ስንሄድ እነሆ ሙሴ ኤልያስ ከእርሱ ጋር ሲነጋገሩ ታዩዋቸው ይላል። ስለዚህ የማቴዎስ ወንጌል 17:3 ላይ በኤልያስ ለምን በሙሴም ላይ ፍቃድ እንዳለው ያሳያል ማለት ነው።
ከዛ ወዲያ ደግሞ ሉቃስ 9:33 ላይ ስናሄድ ከእርሱ ሲለዩ በማለት ያስቀምጠዋል። እንዲሁም የማቴዎስ ወንጌል 23:2 ላይ ምን ብሎ ይናገራል? ጸሐፎች ፈሪሳውያን በሙሴ ወንበር ተቀምጧል በማለት እነዚህን ነገሮች ይናገራል ማለት ነው። ስለዚህ ሙሴን ክርስቶስ እንደሚበልጥና ስቲል ሙሴን ሁሉ የፈጠረ እሱ መሆኑን ቅዱስ ጳውሎስ ይነግራቸዋል ማለት ነው። እያንዳንዱ ቤት በአንድ ሰው ተዘጋጅቷል፣ ሁሉን ያዘጋጀ ግን እግዚአብሔር ነው በማለት ይናገራል። አንድ ሰው ለራሱ መጠለያ ቤት እንደሚሰራ ሁሉ እግዚአብሔር ደግሞ ለሰው ልጆች ሁሉ ምን ሰርቶላቸዋል? ቤት። እሷ ምንድናት? ምድር የምትባል ቤትን ሰርቶላቸዋል። እግዚአብሔር አምላክ ሰማይና ምድርን ፈጠረ። ምድርን መልካም እንደሆነችና ለሰው ልጆች ሁሉ ያማረች እንደሆነች ተመለከተ በማለት ዘፍጥረት ላይ ያስቀምጣል። ስለዚህ ምድር ለሰው ልጆች ቤት ናት። ስለዚህ ሰው ለየራሱ ቤት ይሰራል፣ ግን ደግሞ ለሰው ልጆች ሁሉ ደግሞ የምንኖርባትን ይችን መኖሪያችንን ምድርን ደግሞ እግዚአብሔር አምላክ ሰርቷል ሲል ይናገራል ማለት ነው። ሙሴ በኋላ ለሚነገረው ነገር ምስክር ሊሆን በቤቱ ሁሉ እንደ ሎሌ የታመነ ነበረ ብሎ ይናገራል። ሙሴ መጀመሪያ ሕገ ኦሪት የተሰጠው ሰው በመሆኑ ለምስክርነት ይጠቀሳል። እኔ በአብ ዘንድ የምከሳችሁ አይምሰላችሁ፣ የሚከሳችሁ አለ፣ እርሱም ተስፋ የምታደርጉት ሙሴ ነው በማለት ራሱ ሙሴ እነዚህ ዕብራውያኖችን እንደሚከሳቸው ለምን ነው የሚከሳቸው? የዮሐንስ ወንጌል ምዕራፍ 5 ላይ ለምን ይከሳቸዋል? እሺ ሼር አድርጉት፣ ሪፖርት እየተደረገ እስቲ አንድ ሼር እናድርጉ። እሺ እግዚአብሔር አምላክ ከሁላችን ጋር አምላክ አለ። እሺ የዮሐንስ ወንጌል ምዕራፍ 5:45 ላይ ተመልከቱት እስኪ አንዴ እንየው። ይበቃል። እግዚአብሔር አምላክ አለ። ተውት፣ ትምህርቱ ላይ እንሂድ። ሼር ስታደርጉት ጽሁፍ ስለሚያመልጣችሁ እስኪ አንዴ ያስቀምጡልኝ። የዮሐንስ ወንጌል ምዕራፍ 5:45 ላይ እንድትመለከቱት ነው። አንዴ ሼሩን አንዴ ያቆሙት። እሺ እግዚአብሔር አምላክ አለ። የዮሐንስ ወንጌል ምዕራፍ 5:45 ሁላችሁም ክፈቱትና እዩት እስኪ አንዴ ምን እንደሚፈጠር ላሳያችሁ ነው። እሺ ይኸው በደንብ አድርጋችሁት። እኔ በአብ ዘንድ የምከሳችሁ አይምሰላችሁ ይላል። ስለዚህ እግዚአብሔር አምላክ ምን ይላል? እኔ አልከሳችሁም እያለ ነው። ለምን? እስራኤላውያኖችን ነው የሚለው። እሺ እኔ በአብ ዘንድ የምከሳችሁ አይደሉም፣ የሚከሳችሁ ምን አለ። ስለዚህ እስራኤላውያኖችን የሚከሳ አለ፣ በጣም አብዝተው የሚወዱት፣ እርሱም ተስፋ የምታደርጉት ሙሴ ነው አላቸው። ለምን ሲባል ሙሴ የተላከውን ክርስቶስን እነሱ ግን ስላዋረዱ፣ ሙሴን የፈጠረውን አምላክን እነሱ ምን ስላሉ? ወንበዴ ስላሉ። ሙሴ በትንቢት በተስፋ ይጠብቁ የነበረውን መልኩን ለማየት ይጓጓለት የነበረውን አምላክን እነሱ ስላቃለሉት፣ ሙሴን የፈጠረ አምላክን ዓለምን በቃሉ ቀጥ የሚያደርግን አምላክን እነሱ ከሙሴ በታች ስላደረጉት እራሱ ሙሴ ይከሳቸዋል አላቸው። ስለዚህ ሙሴ ገና እነዚህ እስራኤላኖችን መርቶ ያመጣቸውን እስራኤላኖች ፊት ለመጨረሻ የፍርድ ቀን ፊታቸው ይቆማል፣ የወጉት ሁሉ እስከሚያዩት ድረስ አይደለ በክብር ይገለጣል የሚለው። ስለዚህ ዮሐንስ ወንጌል ምዕራፍ 5:45 ላይ ክርስቶስን ከሙሴ በታች አድርጎ የተመለከቱ ሁሉ እስከሚያፍሩ ድረስ ሙሴ መልሶ ራሳቸውን ይከሳቸው። ስለዚህ እኔ በአብ ፊት አልከሳችሁም አለ። አብ ፊት ገና ክስ አለባቸው። በአባት ፊት ልጁን አለመቀበላቸው ገና ይከሰሱበታል። ስለዚህ ይቺ ቀን ገና ከፊት ትመጣለች ማለት ነው። ሙሴ የሚከስበት በእግዚአብሔር አብ ፊት። ፍርድን ደግሞ ለማን ሰጠው ይላል? ፍርድን ሁሉ ለማን ሰጠው ይላል? ዮሐንስ ወንጌል ላይ ፍርድን ሁሉ ለማን ሰጠው ይላል? ለወልድ ሰጠውት ይላል፣ ለልጁ። ፍርድን ሁሉ ለእኔ ሰጠኝ፣ አብ አይፈርድም እኔ እፈርዳለሁ በሉ ላይ። ለምን አብ አይፈርድም ሲል አብ የመፍረድ ስልጣን የለውም እያለ ነው? አይደለም። ፍርድን ሁሉ ለእኔ ሰጠኝ ሲልስ ደግሞ አብ የመፍረድ ስልጣን ወልድ መጀመሪያውኑ የባህሪው አልነበረም የመፍረድ ስልጣኑ ስንል አይደለም፣ ነበረ። ነገር ግን እርሱ ተልኮ በምድር ላይ ዞሮ ስላስተማረ ላስተማረው ቃል ሲል ወልድ በክብር ይገለጣል። ስለዚህ ወልድ በክብር ተገልጦ ስለሚመልስላቸው ያዩት ሁሉ ስለሚደነግጡ፣ የናቁት ሁሉ ስለሚደነግጡ፣ ፊቱ ላይ ምራቅ የተፉበት ሁሉ ስለሚደነግጡ ይህችን ቀን ሊመለከቱ በስልጣንና በክብር ከፊት ይቀድማል ማለት ነው። እሱ
እንጂ አብ አይፈርድም፣ መንፈስ ቅዱስ አይፈርድም። በፍርድ ወልድ የተለየ ነው፣ አብ ደግሞ ቆሞ ቁጭ ብሎ ይታዘባል ምናምን የሚል አይነት ትርጓሜ ውስጣችሁ እንዳይኖር። ነገር ግን የወጉት ሁሉ ልጁን እንዲመለከቱት ነው፣ ክብሩን እንዲያዩት። በክብር ይገለጥ ዘንድ ወልድ ምን አለው? ስልጣን አለው። ከማን? ከአባቱ። ታዲያ የአብ ስልጣን የማን ነው ስንል የልጁ ነው። ለምን? በስልጣን አንድ ብለን ተምረናል። ስለዚህ ነው ሙሴ በሁሉም ፊት በአብ ፊት ምን ሊመሰክርባቸው የሚነሳ። ሌላው እንደ ሎሌ የታመነ ነበረ ይላል። የአገልግሎት ዋጋ ይከፍለዋል እንጂ የድርጅት ባለቤት ሊሆን ስለማይችል ሎሌ የታዘዘውን ይሰራል። ሙሴ በግብፅ ታምራት ቢያደርግም ባህረ ኤርትራን ቢከፍል፣ ከደረቅ አለት ላይ ውሃ ቢያመነጭ፣ ከሰማይ መናም ቢያስወርድላቸው፣ ሕግን ቢቀበል፣ 40 ቀናትን ከእግዚአብሔር ጋር ቢነጋገር፣ ሁሉም ቢያደርግ በማን ነው? ከራሱ ነው እንዴ? ሰው ከራሱ ምንም ሊያደርግ አይችልም። ምንም ነገር ቢደረግ ሰው ከማን ያገኘው ነው? ከእግዚአብሔር ዘንድ። ስለዚህ ከእግዚአብሔር ያገኘውን ስጦታ ሙሴ ምን ሆኗል? መጠቀሚያ ሆኗል፣ እቃ ሆኗል፣ መሳሪያ ሆኗል። ስለዚህ ሙሴ ከእግዚአብሔር ነው ይህንን ስልጣንም ይህንን ኃይል ይህንን ክብር ያገኘው። የክርስቶስ ግን እንደዛ አይደለም። ስልጣን የማን ነው? የባህሪው። ድንቅ ታምራትን ቢያደርግ ከባህሪው። ኃጢአት ይቅር ብያለሁ ቢል የባህሪው ስለሆነ፣ ምድር ያለው ቢል የባህሪው። ሙት ቢያስነሳ የባህሪው። በባህር ላይ ቢራመድ የባህሪው። ሁሉ ፍጥረቱ ነው በፈጠረው ላይ ስልጣን ስላለው፣ ሰው ቢሆን በባህሪው። ስለዚህ ከአብርሃም ጋር ያወዳድሯል፣ ከሙሴ ጋር ያወዳድሯል። ሙሴ ሎሌ ነው ይላል። ጌታ ግን ሎሌ ማለት ታዛዥ ማለት ነው አይደለም? ሙሴ ሎሌ ነው ይላል። የሙሴ ግን አለቃ የነበረው ማን ነው ስንል አለቅነት የባህሪ የሆነው ክርስቶስ ነው። ስለዚህ ኧረ ተው ብሎ ያወዳድርላቸዋል ማለት ነው። የዮሐንስ ወንጌል ምዕራፍ 6 ቁጥር 32 ላይ ክፈቱት እስኪ። የዮሐንስ ወንጌል የቅዱስ ዮሐንስ ወንጌል ምዕራፍ 6 ከቁጥር 32 የቅዱስ ዮሐንስ ወንጌል ምዕራፍ 6 ከቁጥር 32 ላይ እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የምሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም ብሎ ተናግሯቸዋል አስቀድሞ። በጣም የሚገርም እኮ ነው። ሙሴ ምን አለን ይላሉ። ሙሴ እንጀራን ከሰማይ አውርዶ አጠገበን። ሙሴ ባህርን ለሁለት ከፍሎ ሰነጠቀልን። ሙሴ አለትን መጥቶ ውሃ መነጨልን ብለው ሙሴን በጣም አድርገው ምን እስከ ማምለክ ደርሰው ነበር። ሙሴን እስከ ማምለክ። ለዚህ ነው እኮ የሙሴ መቃብሩ የተሰወረ የሆነ ህዝቡ ሁሉ ሊጠፋ ስለሆነ የሚደረገው ነገር ሰው ሊያደርገው ከሚችለው በላይ እግዚአብሔር አምላክ ኃይልና ስልጣንን ሰጥቶ ስለነበረ ባህርን ከፍሎ ሲያሻግራቸው፣ አለትን መጥቶ ውሃ ሲሰጣቸው፣ ከሰማይ መና አውርዶ እንጀራና ምግብን ሲሰጣቸው፣ እጁን ከፍ ሲያደርግ ጠላት ሲያሸንፍላቸው፣ በእልልታ ግንብን ሲሰባብሩ፣ ከግብፅ ባርነት ነፃ ሲያስወጣቸው ሙሴን አምላክ አድርገው ተመለከቱት። ስለዚህ አምላክ ምን አደረገው? የሙሴን መቃብር ለየው። በነገራችን ላይ በሙሴ መቃብር ላይ በአስከሬኑ ላይ የእግዚአብሔር አምላክ መልአክ ሚካኤል እና ሴጣን ምን ያህል እንደተነጋገሩ እግዚአብሔር ይገስጽ ብሎ እስከ መናገር ድረስ ሚካኤል እንደደረሰ ከሴጣን ጋር ታውቃላችሁ፣ እንዲመለክ ለማድረግ። ስለዚህ እግዚአብሔር አምላክ ህዝቡን ሲጠብቅ ደብቆታል። ለዚህ ነው ምን ብለው ያስባሉ? ሙሴ መናን ከሰማይ አውርዶ አብልቶናል ብሎ ያስባሉ። ራሱ ክርስቶስ ግን እንደዚህ ያላቸው፣ እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም አላቸው። እዚህ ጋር ሲናገር ስለ ያኛው እንጀራስ ተበልቶ ከወዳቸው ወጥቷል። ያን እንጀራስ ቢሆን የሰጣችሁ ሙሴ አይደለም እኔ የሰጧችሁ ነው፣ አባቴ ነው የሰጣችሁ ሲል አባቱ የሚሰራው ልጅ ይሰራል። አባት ከልጅ ተነጥሎ አይሰራም። ሚስጥረ ስላሴ ተምረን ነው ወደዚህ ትምህርት የመጣ ነው። ስለዚህ አብ የሚሰራው ወልድ ይሰራል፣ ወልድ የሚሰራው መንፈስ ቅዱስ ይሰራል። ለአብ የተነገረ ለወልድ ለመንፈስ ቅዱስ ተነግሯል። ለወልድ የሚነገር ሁሉ ለአብና ለመንፈስ ቅዱስ ይነገራል። ለመንፈስ ቅዱስ የተነገረ ስራ ሁሉ የአብና የወልድ መንፈስ ቅዱስ ፍቃድ እንዳለበት ይታወቃል። በፍቃድ አንድ ብለን ስለምናው፣ ስለዚህ አብ አባቴ ብሎ ሲናገር የራሱ የልጁ ፍቃድ እንዳለበት እናውቃለን። ታዲያ እዚህ ጋር እየተናገረ ያለው ስለ የትኛው እንጀራ ነው ስንል አስቀድሞ ሙሴ የሰጣቸውን እንጀራ፣ ነገር ግን ያ እንጀራ ግን ህይወት አልሆናቸውም። ለእነ ሙሴም አልጠቀማቸውም። እነ ሙሴ እንኳን በሲኦል ውስጥ ታስረዋል። ለእነ አብርሃም አልጠቀመም። እነ አብርሃም ሲኦል ውስጥ ገብቷል። ለነ ሰለሞን፣ ለነ ዳዊት፣ ለሚወዷቸው ለነቢያቶች፣ ለታላላቆች ሁሉ አልጠቀማቸውም። ለነ ኤልሳ አልጠቀማቸውም። ያ እንጀራስ ተበልቶ ምን የሚለው የሚያልቅ፣ ያ እንጀራ ተበልቶ የሚያልቅ ስለነበረ የማያልቀውን ዘላለማዊ የሆነውን ደግሞ ህይወትን ሲናገር ደግሞ ምን አላቸው? እውነት እውነት እላችኋለሁ እውነተኛ እንጀራ ብሎ ይነግራቸዋል። እውነተኛ እንጀራው
ይህ እግዚአብሔር አብ የላከልን ራሱን የቆረሰ ይህን ካልበላችሁ የዘላለም ሕይወት የላችሁም የተባልንበት ስጋውን ሕይወት አድርጎ ደሙን ሕይወት አድርጎ የሰጠን ክርስቶስ ስለመላኩ ደግሞ በሚስጥር ይነግራቸዋል። ስለዚህ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም በማለት ዘላለማዊ ሕይወት የሚገኝበት እንጀራ እውነተኛ እንጀራ እንደሆነ ራሱን ደግሞ በዚህ በዮሐንስ ወንጌል ይገልጽልናል ማለት ነው። ክርስቶስ ግን እንደ ልጅ በቤቱ ላይ የታመነ ነው ብሎ ይናገራል። ሙሴ እግዚአብሔር ሎሌ ሲሆን ኢየሱስ ክርስቶስ ግን የእግዚአብሔር ልጅ ነው ይላል። ስለዚህ ሙሴ ሎሌ ነው ለማን? ለክርስቶስ። ኢየሱስ ሲል ልጅ ነው የማን? የአብ። ልጅነቱ የምንድን ነው ስንል የባህሪው። ስለዚህ የባህሪ ልጅ ከሆነ እግዚአብሔር አብ በባህሪው እግዚአብሔር ካለው ልጅ ተብሎ የተጠራው የእግዚአብሔር አብ የባህሪ ልጅ ከሆነ ምን ተብሎ ይጠራል ማለት ነው? የእግዚአብሔር ልጅ ራሱ ምን? እግዚአብሔር ተብሎ ይጠራል። ስለዚህ በቤቱ ላይ የታመነ ነው። በቤቱ ላይ ምን ያለ ነው? የታመነ ነው። ደሞዝ ይከፈለኛል ብሎ ሳይሆን የባለቤትነት ኃላፊነት ስላለበት ነው የሚሰራው። ሙሴስ ለእግዚአብሔር የታዘዘው በእግዚአብሔር በኩል ሹመትን ስለሚያገኝ፣ ክርስቶስ ግን ለሹመት አይደለም፣ ሰው ልጆችን ለማዳን። ሙሴ ሕዝበ እስራኤልን እየመራ ወደሚገባው ምድር ይዞ ቢመጣ ተልእኮ ነው። ሕዝቡን ለማድረስ ግዴታ ስላለበት ነው። ከእግዚአብሔር ዘንድ የሚሰጠው ስጦታ ስላለ ሙሴ በፈርዖንና በፈርዖን ቤተሰቦችና በቤቱ ላይ ሁሉ አምላክ አድርጌ ሾሜሃለሁ ብሎ ሲለው እሱ የተሾመው የጸጋ ሹመት ሲሆን ጌታችን መድኃኒታችን ኢየሱስ ክርስቶስ የእሱን ቃል መስማት ግን ዘላለማዊ ሕይወት ይሰጣል። ለምን ስንል ዓለምን ሁሉ የሚያድን እውነተኛ የእግዚአብሔር ልጅ ስለሆነ። የእግዚአብሔር ምን ስለሆነ? የእግዚአብሔር ልጅ ስለሆነ፣ እውነተኛ አምላክ፣ እውነተኛ አዳኝ፣ እውነተኛ ዘላለማዊ አባት ስለሆነ በቤቱ ላይ ስልጣን አለው በማለት ከሙሴ በላይ ስልጣን ያለው እንደሆነ ይነግራቸዋል ማለት ነው። እኛም የምንደፍርበትን የምንመካበትን ተስፋ እስከ መጨረሻ አጽንተን ብንጠብቅ ቤቱ ነን ይላል። ደግሞ የምንደፍርበት ማለት መንግስተ ሰማያት የምንገባበት ማለት ሲሆን እግዚአብሔር አምላክ ለእኛ የሰጠንን እውነተኛ የሆኑን ክርስቶስን አምነን የምንጠብቀው ከሆነ ከክርስቶስ ጋር አብረን የምንመላለስ ከሆነ የክርስቶስን አምላካዊነት፣ የክርስቶስን ልጅነት፣ የክርስቶስን እግዚአብሔርነት አስቀድሞ ከዓለም በፊት መኖሩን ደግሞ በፍቃዱ ሰው የሆነልን ይህ ከተወደደች ከእመቤታችን ንጽሕት ከሆነች ከቅድስት ድንግል ማርያም ሰው የሆነ ከሁለት ባህሪ አንድ ከሁለት አካል አንድ ዘላለማዊ የሆነ አባት በመስቀል ላይ ተሰቅሎ የሰው ልጆችን ሕይወት የዘራ ለሰው ልጆች ሁሉ ዳግም መንግስትን የመለሰ በቃሉ ዓለማትን ያጸና ሰማይ ምድርን የፈጠረ ዘመንን አሳልፎ የሚኖር የሚሾም እንጂ የማይሾም የሆነ ከእግዚአብሔር አብ ጋር እኩል ስልጣን ያለው ከእግዚአብሔር መንፈስ ቅዱስ ጋር ስልጣን ያለው ጌትነቱ የክብሩ የባህሪው የሆነ የሚሾም ዘመናትን የሚያሳልፍ ሰማያትን ያስዋበ ምድርን ያስጌጠ ይህ እውነተኛ የሆነ ክርስቶስን ተስፋ እስከ መጨረሻ ካደረግን እኛ የንጉሥ ልጆች እንሾማለን። ስለዚህ ሙሴ ስለ ዘላለማዊ ስለሆነ ክርስቶስ መታመን ይነግረናል ማለት ነው። እግዚአብሔር አምላክ የታመን እንድንሆን ያድርገን። ስለ ፍቅሩ እግዚአብሔር አምላክ ይጠብቀን። ልጆቹ ሆነን ተመርጠናልና መርጦን ደግሞ ልጆቹ አድርጎናልና የታመን እንድንሆን ያድርገን። ከቁጥር 7 ጀምሮ እስከ 11 ድረስ ያለውን እናንብብ። ስለዚህ መንፈስ ቅዱስ እንደሚል መንፈስ ቅዱስ ምን እንደሚል ዛሬ ድምፁን ብሰሙ አባቶቻችሁ እኔን የተፈተኑበት የመረመሩበትንም 40 ዓመትም ስራዬን ያየሁበት በምድረ በዳ በፈተና ቀን በማስመረር እንደሆነ ልባችሁ እልከኛ አታድርጉ። ስለዚህ ያን ትውልድ ተቆጥቼ ዘውትር በልባችሁ ይስታሉ፣ መንገዴን ግን አላወቁም አልሁ፣ እንዲሁ ወደ እረፍቴም አይገቡም ብዬ በቁጣዬ ማልኩ በማለት ያን ዘመን ያስታውሳል። 40 ዘመን እያለ ይጠራል። ምንድን ነው የተፈጠረው? መንፈስ ቅዱስ እንደሚል ዛሬ ድምፁን ብትሰሙ ልባችሁን አታጽኑ በማለት ይናገራል። መንፈስ ቅዱስ በነቢዩ ዳዊት አንደበት የተናገረውን ቃል ያስታውሳል ማለት ነው። መዝሙር 97 ቁጥር 8 ላይ በምድረ በዳ እንደተፈታተኑት እንዳስቆጡት ጊዜ ዛሬ ድምፁን ብትሰሙ ልባችሁን አታጽኑ በማለት ይናገራል። ልበ አምላክ ቅዱስ ዳዊት ምን ብሎ ነው የሚያወዳድረው? ያኔ አባቶቻችን በምድረ በዳ የእግዚአብሔርን ድምፁንና ትእዛዙን አልቀበሉም ባሉ ሁሉ ጊዜ በ40 ቀን የሚያልቀውን መንገድ 40 ዘመን መከራ እንዲበሉ እንዲሽከረከሩት እንዳይደርሱበት ሆኗቸዋል። አንዴ ይወጉ ነበር፣ አንዴ ይሸነፉ ነበረ። ደግሞም ዛሬ በማለት ደግሞ ልበ አምላክ ዳዊት ዛሬ የሚለው በሱ ሰዓት የነበረችዋን ቀኗን ሳይሆን ክርስቶስ መጥቶ በሚያስተምርበት ሰዓት ላይ
ያንን ድምፁን የክርስቶስን የእግዚአብሔር የባህሪ ልጁ የሆነውን ክርስቶስን ድምፅ ባይሰሙ ይኸው ነገር እንደሚደርስባቸው ሲነግር ልባችሁን አታጽኑ ብሎ መዝሙር 94:8 ላይ አስቀድሞ ልባቸውን እንዳያደነድኑ ያስጠነቅቃቸዋል። ልባችሁን ካደነደናችሁ እንደ ቀደመው እንደ አባቶቻችን የ40 ቀኑን መንገድ 40 ዘመን ሙሉ ትጓዙታላችሁ ብሎ ይቆጣቸዋል። ስለዚህ በምድረ በዳ እግዚአብሔርን የተፈታተኑ ከግብፅ የወጡ እስራኤላኖች እግዚአብሔርን ተፈታትነው በነበረበት ሳለ እግዚአብሔር በመካከላችን ነው እንዴ ወይስ አይደለም ብለው እየተፈታተኑ ስለነበረ ዘጸአት 17 ላይ እግዚአብሔር አምላክ በተለያየ ጊዜ ይቀጣቸው ነበር፣ ይቀጡ ነበር። ኃይለኛ ቅጣት ይደርስባቸው ነበር። 40 ዓመትን ስራዬን ያዩበት ሲል ስራው የአምላክነቱ ስራ ሲሆን 40 ዓመት ሙሉ ስራውን እያሳያቸው ግን ይፈታተኑት ነበር። አንዴ ጣዖት ያመልካሉ፣ አንዴ ከግብፅ የመጡበትን ነገር ያስታውሳሉ፣ አንዴ የግብፅን ምስር ይመኛሉ፣ አንዴ የግብፅን አስማት ይመኛሉ፣ አንዴ ጌጦቻቸውን አውልቀው ጣዖት ይሰራሉ፣ አንዴ እግዚአብሔርን ይሰድባሉ፣ አንዴ ያማርራሉ፣ አንዴ ወደ ባርነት ይመኛሉ። የንጉሥ ልጅ ሆነው ወደኋላ መመለስ ይፈልጉ። ስለዚህ ይህ ሁሉ ድንቅ ነገር ቢያሳያቸው ግን የማይቀበሉ የማያምኑ ስለነበሩ ምሳሌ ያደርጋቸዋል። በተለይ መዝሙር 94:10 ላይ መዝሙር 94:10 ላይ ያቺን ትውልድ 40 ዓመት ተቆጥቻት ነበረ ብሎ ይናገራል። እግዚአብሔር አምላክ ሲቆጣ 40 ዓመትም ይቆጣል። ስለዚህ 40 ዓመት ሙሉ በእነሱ ላይ ምን ነበረ? ቁጣ ነበረ። ለምን? ያቺን ቅድስት የሆነችዋን ምድር እንዳይረግጡ አድርጓቸዋል። ከግብፅ የወጡት እኮ 2 ሰዎች ብቻ ናቸው የገቡት። ከግብፅ የወጡትን ቁጥራቸውን አስቡት እስኪ። ከግብፅ ከተማ ግን የወጡ በጠቅላላ ምድረ በዳ ላይ ተቀብሮ ነው ያለቁት። ከግብፅ ከወጡት ውስጥ ያቺን ምድር የረገጡ 2 ናቸው። ሙሴ እንኳን አልረገጡ። 2 ሰዎች ብቻ 2 ብቻ። ከዛ ውጭ ያሉት በጠቅላላ አልረገጡም። ለምን? በእግዚአብሔር ላይ ትዕቢትን፣ በእግዚአብሔር ላይ ንቀትን፣ በእግዚአብሔር ላይ ብዙ ነገር ተናግረው ነበረ። እግዚአብሔር ይስጥልኝ መምህር ኢያሱና ካሌብ ብቻ በማለት ጽፈውልናል። መምህር ተመስገን እግዚአብሔር ይስጥልኝ። ስለዚህ እግዚአብሔር አምላክን ባስቆጣን ቁጥር እንደው እንመኘው ይሆናል እንጓዝ ይሆናል እንጂ አጭሯ መንገድ 1000 ዓመት ትሆንብናለች። ስለዚህ ከእግዚአብሔር ጋር እንድንሆን ይነግረናል። ስለዚህ እነዚህ ዕብራውያን ውስጥ የነበሩ እነዚህ ዕብራውያኖች እስራኤላኖች ልባቸው የደነደነ እነ ዳዊት የተናገሩትን ትንቢት ያላወቁ አስቀድመው በምድረ በዳ እግዚአብሔርን የተፈታተኑ አሁን ደግሞ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስን የእግዚአብሔር አብ የባህሪ ልጅ የሆነውን ወልድን ምን ይሉት ነበረ? ይጠራጠሩ ስለነበረ ይናገራቸዋል። በምድረ በዳ በፈተና ቀን በማስመረር እንደሆነ ልባችሁን እልከኛ አታድርጉት ብሎ ደግሞ ይጠይቃቸዋል። ቅዱስ ጳውሎስ አባቶቻችን እስራኤላውያኖች እግዚአብሔርን በመፈታተናቸው በማስመረራቸው ተቀጧል። ስለዚህ ልባችሁን እልከኛ አታድርጉት፣ አለበለዚያ ግን ትቀጣላችሁ፣ ቅጣት ይጠብቃችኋል እያለ ይነግራችኋል። በተለይ ቅድም እንደተመለከት ነው እኔ በአብ ፊት የምከሳችሁ አልሆንም፣ በአባቴ ፊት አልከሳችሁም። እናንተ እንደውም ይልቁንስ እናንተ ተስፋ የምታደርጉት ሙሴ ምን ይላችኋል? ይከሳችኋል ብሎ እንደተናገረው እናስታውሳለን። ስለዚህ አሁን ድረስ ልባቸውን አደንድነው ያሉት ለዚህ ነው ማለት ነው። ስለዚህ ያን ትውልድ ተቆጥቼ ዘውትር በልባቸው ይስታሉ፣ መንገዴን ግን አላወቁም እላለሁ በማለት ይናገራል። መንገዴን አላወቁም ማለት እግዚአብሔር አምላክን እየተፈታተኑ ያሳለፋቸውን ነገር አለማወቅ፣ የሚያደርግላቸውን ነገር አለመረዳት፣ እነዚህ ሁሉ የተመለከተ ነው። ስለዚህ ዘዳግም ምዕራፍ 6 ቁጥር 16 ላይ እንደዚህ ተብሎ ተጽፏል። በማሳ እንደፈተናችሁት አምላካችሁን እግዚአብሔርን አትፈታተኑ በማለት ያስቀምጣል። አምላካችሁን እግዚአብሔር አምላክን ምን አትበሉት? አትፈታተኑት። ሰው እግዚአብሔር አምላክን የሚፈታተነው ከእግዚአብሔር ሕግ ሲወጣ ነው። ሰው እግዚአብሔር አምላክን የሚፈታተነው ከእርሱ ውጭ ሌላ አምላክ ሲያመልክ ነው። ሰው እግዚአብሔር አምላክን የሚፈታተነው ሐሰተኛ ሲሆን፣ ሰው እግዚአብሔር አምላክን የሚፈታተነው ኃጢአትን ሲሰራ ነው። ሰው እግዚአብሔር አምላክን አብዝቶ የሚፈታተነው ሲወነጅል ነው። ሰው እግዚአብሔር አምላክን የሚፈታተነው ክፉ ሲሆን፣ ሰው እግዚአብሔር አምላክን የሚፈታተነው በልቡ ኃጢአትን፣ በልቡ ላይ ጥላቻን፣ በልቡ ላይ ገዳይነትን፣ በልቡ ላይ ተሳዳቢነትን፣ በምላሱ ክፉነትን እነዚህን ሲያሰለጥን ሰው እግዚአብሔር አምላክን ይፈታተናል። የሚፈታተን ሁሉ ደግሞ ይቀጣል። ስለዚህ አምላካቸው እግዚአብሔርን አትፈታተኑ በማለት ተጽፏልና። ስለዚህ እነዚህ ዕብራውያኖች አብዝተው እግዚአብሔር አምላክን ምን ይሉ ነበረ? ይፈታተኑ ነበር። ለዚህ ነው አትፈታተኑ ተብሎ የተጻፈው። ቁጥር 12 እስከ 15 ያለውን እንመልከት። ወንድሞች ሆይ ምናልባት ሕያው እግዚአብሔር የሚያስክዳችሁ ክፉና የማያምን ልብ ከእናንተ በአንዳችሁ እንዳይኖር ተጠንቀቁ። እንግዲህ ቅዱስ ጳውሎስ ይሄን የሚጽፈው ወንድሞች የሚላቸው
ከእስራኤል ወገን የሆኑ ዕብራውያን የአብርሃም ቤተሰብ ብለን የምንጠራቸው የአብርሃም ልጆች ተብሎ የሚጠሩት ዕብራውያኖች የቀደመውን የኦሪት ሕግ ቢተውም በአዲስ ኪዳን በክርስቶስ ቤተክርስቲያን ውስጥ ቢጨመሩ ቀን ቀን ከክርስቶስ ትምህርት ጋር ማታ ማታ ወደ ቀደመቿ የኦሪት ሕግ ወደ ጨለማ ወደ ሌሊት ተብላ ወደምትጠራ ኦሪት እየተመለሱ ይሰሩ ስለነበር ኦሪትን አግዝፎ ያስቀምጡ ስለነበረ ለኦሪት ይታዘዙ ስለነበረ የአዲስ ኪዳን ትእዛዝ የአዲስ ኪዳን ልጆች መስለው ግን በኦሪት ልባቸው የተመካ ስለነበረ ወንድሞች ሆይ ሲላቸው በአዲስ ኪዳን በጥምቀት ወንድሞች ሆኗል። ምናልባት ያው በእግዚአብሔር የሚያስክዳችሁ ክፉና የማያምን ልብ ከእናንተ በአንዳች እንዳይኖር ተጠንቀቁ በማለት ቅዱስ ጳውሎስ ያስጠነቅቃቸዋል። ነገር ግን ከእናንተ ማንም በኃጢአት መታለል እልከኛ እንዳይሆን ዛሬ ብሎ ሲጠራ ዛሬ በእያንዳንዱ ቀን እርስ በርሳችሁ ተመካከረው የመጀመሪያ እምነታችን እስከ መጨረሻ ጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናል እየተባለ ዛሬ ድምፁን ብሰሙት በማስመረር እንደሆነ ልባችሁን እልከኛ አታድርጉት በማለት ይናገራል። ለምንድን ነው የሚላቸው? እንደዚህ ለምንድን ነው የሚላቸው? በአዲስ ኪዳን የመጡትን ጣዖት አምላኪ ከነበሩት ኢየሩሳሌምም ይሁን ሮም ከተማም የነበሩት ይሁኑ ሌላም ቦታ የነበሩ ይሄ ግሪክ ውስጥ ከነበሩ አቴና ከነበሩ ኤፌሶን የነበሩ ክርስቲያኖች ከጣዖት አምልኮት የመጡትን ሕግ ያጸኑባቸው ስለነበረ የአዲስ ኪዳን ልጆችን የመቀበል ሞራል ስላልነበራቸው በልባቸው ከፍተኛ የሆነ ጥላቻ ስለነበረባቸው ይጸየፉ ስለነበረ ያልተገረዛችሁ እናንተ ግርዘትን ያልፈጸማችሁ እናንተ ሁሉ ነገር የምትበሉ ሕግ የሌላችሁ ብለው ይንቋቸው ስለነበረና ልባቸውን ያደነደኑ ስለነበረ መልካቸው ሲታይ የክርስቶስ ደግሞ ምግባራቸው ሲታይ ደግሞ የኦሪት የሆኑ ዕብራውያኖችን ያስጠነቅቃቸዋል። ለዚህ ነው በመጀመሪያ እምነታችን እስከ መጨረሻ አጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናል። የመጀመሪያ እምነታችን የሚለው ክርስትናውን ዕብራውያን ክርስቲያኖች ከሆኑ በኋላ በሐሰት ሰባኪዎች ተጣለው ከወንጌል ወደ ኦሪት ከጥምቀት ወደ ግዝረት ለመመለስ ቀርበው ስለነበር የአዲስ ኪዳን ልጆች ሆነው ወደ መጀመሪያው ነገር ለመመለስ ዛሬ ድምፁን ብሰሙት በማስመረር እንደሆነ ልባችሁ ልከኛ አታርጉ በማለት ዛሬ የምሰሙትን የክርስቶስን ትምህርት ዛሬ የሚነገራችሁን ቃል ሁሉ ስሙ በማለት ያስጠነቅቃችኋል። የወንጌልን የምስራችኋል እቺ ወደ ህይወት የምትመሯል የአዲስ ኪዳን ልጆች ናችሁ፣ ቃሉን ስሙት፣ ልባችሁን አታደንድኑ፣ በክፉ ሀሳብ አትሂዱ በማለት እስራኤል ዘስጋ የሆኑትን እንዲነገራችሁ ያደርጋል። እኛ እስራኤል ዘነፍስ ተብለን ነው የምንጠራው። እስራኤላኖች ደግሞ እስራኤል ዘስጋ ተብሎ ይጠራሉ። እስራኤል ዘነፍስ ማለት በነፍስ እስራኤላኖች የሆነ እነርሱ ደግሞ በስጋ የተወለዱ የአብርሃም ልጆች ተብሎ ይጠራሉ። እስራኤል ዘስጋና እስራኤል ዘነፍስ ተብሎ ይለያሉ። ዛሬ የሚለው ነቢዩ ዳዊት ዛሬ ድምፁን ብትሰሙ ልባችሁን አታጥኑ ብሎ ቅዱም የተናገረውን ክፍል የሚናገር ይሆናል። ከቁጥር 16 ጀምሮ እስከ 19 ያለውን እኔ ሰምተው ያስመርሩት እነማን ነበሩ? በሙሴ ተመርተው ከግብፅ የወጡት ሁሉ አይደሉምን? በማለት ደግሞ ይናገራል። ከዛ ወዲያ 40 ዓመታትም የተቆጣባቸው እነማን ነበሩ ብሎ ይጠይቃል። ሬሳቸው በምድረ በዳ የወደቀ ኃጢአት ያደረጉ እነርሱ አይደሉምን ይላል። ካልታዘዙትም በቀር ወደ እረፍቱ እንዳይገቡ የማለባቸውስ እነማን ነበሩ ብሎ ይጠይቃል። ባለማመናቸው ጠንቅ ሊገቡ እንዳልተቻላቸው እናያለን በማለት መልሶ ይጠይቃቸዋል። ሰምቶ ያስመረሩ እነማን ነበሩ? ጥያቄ። በሙሴ ተመርተው ከግብፅ የወጡትስ አይደሉምን ይላቸዋል። ይመልሳል። 40 ዓመት የተቆጣቸው እነማን ነው? ሬሳቸው በምድረ በዳ የወደቀ ኃጢአት ያደረጉ እነሱ አይደሉምን? መልሶ ይመልስላቸዋል። ካልታዘዙት በቀር ወደ እረፍቱ እንዳይገቡ የማለባቸው እነማን ነበሩ? ደግሞ መልሶ ደግሞ ባለማመናቸው ጠንቅ ሊገቡ አልተቻላቸውም እናያለን በማለት ደግሞ ይናገራቸዋል። ስለዚህ እናንተ የምትመኩባቸው የአብርሃም ልጆች ናቸው የምትሏቸው ሁሉ ይህ ሁሉ ነገር እንዳያገኙ ሆነዋል። ስለዚህ ዛሬም በክርስቶስ ያላመናችሁ ዛሬ ከክርስቶስ ጋር የማትሆኑ እንደ ቀደሙት አባቶቻችን ለቅጣት ልባችሁን አደንድራችሁታልና ልባችሁን መልሱ በማለት ቅዱስ ጳውሎስ ያስጠነቅቃችኋል። 40 ዓመት የተቆጣቸው እነማን እስራኤላኖች አይደሉም እያለ ከእስራኤላኖች ጋር ያወዳድረዋል ማለት። ስለዚህ ልባችሁን ምን በሉ መልሱ፣ ለእውነተኛ እግዚአብሔር አምላክ ታዘዙ፣ በአዲስ ኪዳን ውስጥ የተፈጸመላችሁን ነገር ያዙ። ይህ ዛሬ ለእኛ ደግሞ ምን ያዘናል? ሰው አንዴ በክርስቶስ ከሆነ በኋላ አንዴ ከተጠመቀ በኋላ አንዴ ንስሐ ከገባ በኋላ አንዴ ከክርስቶስ ጋር ከሆነ በኋላ ወደ ቀደመ ኃጢአት መመለስ እንደሌለብን፣ ወደ ጥላቻ መመለስ እንደሌለብን አንዴ የክርስቶስ ልጆች ተብለን ከተጠራን በኋላ ለስድድብ፣ ለመናናቅ፣ ለመገፋፋት፣ ለመገዳደል
ለመነጣጠቅ በምድር ላይ ተተኑ ለምንሄደው ሀብትና ንብረት ስንል የምንገዳደል ልጅ በአባቱ ላይ አባት በልጁ ላይ ጓደኛ በጓደኛው ላይ የሚነሳበት ዘመን ለእኛ የማይገባ እንደሆነ የእግዚአብሔር ልጆች ተብለን ከተጠራን በኋላ ከእኛ የማይጠበቅ እንደሆነ ይናገራል። ሌላውስ መልሶ ደግሞ ምን ይለናል? አስቀድሞ በአንድ ልብ ውስጥ ያለን የአንድ የቤተ ክርስቲያን ልጆች የሆንን በማዕተባችን አንድ የሆንን እንዳንጠያየቅ፣ እንዳንሰዳደብ፣ እንዳንወቃቀስ በማይገባ ቦታ ላይ ተገኝተን ራሳችንን ለፍርድ አሳልፈን እንዳንሰጥ ራሳችንን እንድንጠብቅ ያዘናል ማለት ነው። ስለዚህ በዚህ በዕብራውያን ምዕራፍ 3 ላይ ቅዱስ ጳውሎስ እጅግ አብዝቶ ሕይወት ምን ማለት እንደሆነ ይነግረናል ማለት ነው። የዕብራውያን እነዚህ ዕብራውያን የሆኑ ወንድሞች እንዲጠነቀቁ ወደ እግዚአብሔር መንግሥት በትክክል እንዲመለሱ ያሳስባቸዋል። እኛም ደግሞ የሰማነውን ሰምተን በልቦናችን ከእግዚአብሔር ጋር እንድንሆን በዚች ዓለም ላይ የሚገጥሙንን ፈተናዎች፣ በዚህ ዓለም ላይ የሚገጥሙንን ስቃዮች፣ በዚህ ዓለም ላይ የሚገጥሙንን ፈተናዎች በጠቅላላ ወደ ክርስቶስ እየተመለከትን ይህቺ ቀን ታልፋለች፣ ነገ የተሻለ ቀን ይመጣል። ዛሬ የሚያስለቅሰን ነገር ሲመጣ ዛሬ በክርስቶስ አልፋታለሁ፣ ቀራንዮ ላይ የሞተልኝ አምላኬ ሁሌ ከኔ ጋር አለ፣ ዓለማትን የፈጠረ አምላክ የኔ አባት ነው እና ከእርሱ ጋር አለው። በምድር ላይ ነፍሴን አሳልፌ ብሰጥ በሰማይ አገኛታለሁ፣ በምድር ላይ ነፍሴን አሳልፌ ባልሰጥ ግን በሰማይ አጣታለሁ። እኔ የክርስቶስ ልጅ ነኝ፣ እኔ የክርስቶስ ልጅ ነኝ፣ እኔ የክርስቶስ ልጅ ነኝ፣ እኔ ክርስቶስን አባቴ ብያለሁ፣ እኔ ክርስቶስ ፈጣሪ ነው፣ እኔ ክርስቲያን ነኝ ብለን የምንናገርበት ልብ ልናገኝ የሚገባን ወደ መስቀሉ ስንመለከት ነው። ስለዚህ ሁላችን ዓይናችን ወደ ቀራንዮ፣ ሁላችን ተስፋችን ወደ ቀራንዮ፣ ሁላችንም የምንመካበት ቀራንዮ ላይ ያለው እውነተኛ አባታችን ሁላችን ልንመካበት የሚገባው ቃል የምህረት ቃል ሁላችን ልንወደው የሚገባ ምንም ነገር ሲገጥመን አለን ብለን ልንናገርለት የሚገባን እሱ እጁን የዘረጋ ለዓለም ብሎ ስጋውን የቆረሰ ደሙን ያፈሰሰ እውነተኛ አባት ጌታችን ኢየሱስ ክርስቶስ ነውና የመንግስት ወራሾች ያድርገን። የሰማነውን ሁሉ በልቦናችን ያሳድርልን። ዓይናችን ከመስቀሉ ላይ እንዳይነሳ። ወስብሐት ለእግዚአብሔር ወላዲቱ ቃል ወለመስቀሉ ክብር። ይቆየን።